ኢትዮጵያ የባህር በር እንድታገኝ ከሶማሊያም ሆነ ከሶማሊላንድ ጋር የተዋዋለቻቸው ስምምነቶች ሳይተገበሩ ሀገሪቱም የባህር በር ሳታገኝ በሚዲያ ብቻ እየተወራ የሚኖረው እስከ መቼ ነው የሚል ጥያቄ ከምክር ቤት አባል ቀረበ። የምክር ቤት አባሉ ዶክተር አበባው ደሳለው ይህን የጠየቁት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ዛሬ በፓርላማ ተገኝተው በወቅታዊ ጉዳይ ላይ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። የምክር ቤት አባሉ በፈረንጆቹ 24 ጠቅላይ ሚኒስትር አብይ አህመድና በሶማሊላንዱ የወቅቱ ፕሬዝዳንት ሙሴ ቢሂ መካከል የመግባቢያ ስምምነት መፈራረሙን አስታውሰዋል። በስምምነቱ መሰረት ደግሞ ለ50 ዓመታት በኤደን ባህር ላይ የ20 ኪሎ ሜትር ያክል ለባህር ጦር የሚያገለግል ወደብ ሶማሊላንድ ለኢትዮጵያ ለመስጠት፣ ኢትዮጵያ ደግሞ በምትኩ የሀገርነት እውቅና ለመስጠት ከስምምነት ደርሰው እንደነበር ዶክተር አበባው አስረድተዋል። ነገር ግን ባህር ማግኘታችን ሳይነገረን እኛም ለሶማሊላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና ለሶማሊላንድ ሰጥታለች። ኢትዮጵያ እውቅናውን በመስጠት ሁለተኛው ሀገር ልትሆን ትችል ይሆናል ወይ ሲሉ ጠይቀዋል። በሁለቱ ሀገራት ስምምነት መሰረት ሶማሊያ በማክሮፏ የሶማሊያና የኢትዮጵያ ጠቅላይ ሚኒስትር የቱርኩ ፕሬዝዳንት በተገኙበት አንካራ ላይ በተደረገው ስምምነት መሰረት ኢትዮጵያ ከሶማሊላንድ ጋር ያሰረችውን ውል እንድትተው በምትኩ ከሶማሊያ የባህር በር እንድትጠቀም የሚያስችላትን አማራጭ እንድታገኝ ተነግሮ እንደነበር የጠቆሙት የምክር ቤት አባሉ ዶክተር አበባው ደሳለው በ4 ወራት ጊዜ ውስጥም ቴክኒካዊ ድርድሮች እንደሚጠናቀቁ ተነግሮን ነበር ብለዋል። ነገር ግን ከሶማሊያ ጋር ያለን ስምምነትም ሆነ ከሶማሊላንድ ጋር ያለን ውል አንዳቸውንም በእጃችን ሳናስገባ ሌሎች ሀገሮች ጋር ስምምነት ማድረግ ቀጥለዋል። የደህንነታችን ዋና ስጋት የሆነችው ግብጽ ከሶማሊያ ጋር በኦገስት 2024 ወታደራዊ ስምምነት ማድረጓ ይታወቃል። በቅርቡ ደግሞ ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው። ዲሴምበር 27-25 ግብጽ ከኤርትራ ጋር ኦክቶበር መጨረሻ ላይ የባህር ኃይል በተመለከተ ኢሳያስ አፈወርቂ ካይሮ በሄዱበት ወቅት ስምምነት መጨረሳቸውን በተለያዩ ሚዲያዎች እየተነገረ ነው። እኛስ ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው ተመቼ ነው? ለጥያቄው ምላሽ የሰጡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነትና ትስስር ስትራቴጂካዊ የሆነ የረዥም ጊዜ ጥቅማችንን ታሳቢ ያደረገ ነው ብለዋል። ለ3 አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ ያሉት ሚኒስትሩ ይህን ለመቀልበስ እንዲሁም ለማስተካከል የረዥም ጊዜ እይታ ያስፈልጋል ሲሉ መልሰዋል። ይሄ ጉዳይ የሩብ ዓመት ግብ ሳይሆን ስትራቴጂክ የሆነ ከትውልድ ትውልድ የሚሸጋገር የሀገር ግብ ነው ያሉት ሚኒስትሩ በዚህ ዙሪያ የተጀመሩ ስራዎች ተጠናክረው ቀጥለዋል ብለዋል። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳትም በተለያዩ መድረኮች ጠቅላይ ሚኒስትሩን ጨምሮ ጥረቶች እየተደረጉ መሆናቸውን ሚኒስትር ጌዲዮን ተናግረዋል። የሀገሪቱ ፍላጎትና ግብ ምንድነው የሚለውን ለዓለም ማስረዳት ችለናል ሲሉም ዶክተር ጌዲዮን አስረድተዋል። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳት በተለያየ መድረኮች የኢትዮጵያ ዲፕሎማቶችም የኢትዮጵያ ከፍተኛ የሥራ ኃላፊዎችም የውጭ ጉዳይ ሚኒስትር ብቻ ሳይሆን ሌሎችም የሥራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድነው፣ የኢትዮጵያ ፍላጎት ምንድነው የሚለውን ለዓለም ማስገንዘብ ችለናል። ፍላጎታችን ምንድነው፣ ግባችን ምንድነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለናል። እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት ፈልጋለሁ። ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በፓርላማ በቀረቡበት ወቅት ኢትዮጵያ አሁን ከጎረቤት ሀገራት ጋር ያላት ግንኙነት ምን መሳይ ነው የሚል ጥያቄም ከእንደራሴዎቹ ቀርቦላቸዋል። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት መልካም የሚባል ቢሆንም በቀጠናው ባሉ ሀገራት ያለው የእርስ በርስ ግጭት ግን በግንኙነቶች ላይ አሉታዊ ተጽዕኖ ማሳደሩን የውጭ ጉዳይ ሚኒስትሩ ተናግረዋል። ከአብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጠቅለል ባለመልኩ መልካም የሚባል ነው። በአብዛኞቹ ጉዳዮች ላይም ተግባብተን በጋራ የምንሰራነን ብለዋል። በቀጠናችን ያሉ ግጭቶች በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ
በአጠቃላይ ከኛ ጋር ብቻ ሳይሆን እርስ በርስ በቀጠና ያሉ ሀገራት ያላቸው ግንኙነት ላይ የሚያጠላው ጥላ አለ። ከግጭቶቹ በተጨማሪ ደግሞ ጥላ የሚያጠላው ሌላ ጉዳይ ምንድነው? ቀጠናችን ከጊዜ ወደ ጊዜ የብዙ ሀያላን ሀገራት ትላልቅ ሀያላን ሀገራትን በመካከለኛ ረድፍ የሚሰለፉም አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ቀጠና ነው። ስለዚህ ከዚህ የተነሳም ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ። እነዚህ ጫናዎች፣ ተጽዕኖች እንደተጠበቁ ሆነው ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። ኢትዮጵያ ከጎረቤቶቿ ጋር ያላት ግንኙነት ምን ይመስላል የሚለውን ኢትዮጵያ የህዳሴ ግድቡን ባስመረቀችበት ወቅት በመድረኩ ላይ የተገኙ የጎረቤት ሀገራት መሪዎችን ማየት ጠቃሚ ነው ብለዋል።